ሰላም የተከበራችሁ ኢትዮጵያውያን እንዴት ናችሁ? ማቲያስ ነኝ። አይኤፍኤስ በሚል ተከታታይ የማቀርብላችሁ 91ኛው ቪዲዮ ነው። እንግዲህ በ90ኛው ቪዲዮ ላይ ምን እያየን ነበር? ከስተም ዲዩቲስ ኤንድ ሰርታክስ ማለት ነው። እና ሀሳቡ የምናይበት የነበረው ሀሳብ ምን ነበረ? ለምንድን ነው የከስተምስ ዲቲ እና የሰርታክሱ ከቶታል ጂዲፒው አንጻር ያለው የፐርሰንቴጅ ደረጃ ከ2015-16 እስከ 2021-22 ድረስ የቀነሰው ነው እና እሱን ለመተንተን ነው ሀሳባቸው ነው። እንግዲህ ለምንድን ነው የቀነሰው? በዋናነት ኢምፖርት ስለቀነሰ ነው። ኢምፖርት ስለቀነሰ ነው። ስለዚህ ኢምፖርት ስለቀነሰ ነው የቀነሰው። ኢምፖርት ለምን ቀነሰ? መደበኛው ኢምፖርት ሳይሆን የቀነሰው የካፒታል ኢንቨስትመንት የሆኑት ኢምፖርቶች ናቸው የቀነሱት። ይሄ ደግሞ በዋናነት የመንግስት ኢንቨስትመንት ስለቀነሰ ነው የቀነሰው። ፔሪየድ እዛ ጋር ያልቃል ነው። ግን የሆነች ትንሽ አኖማለስ ነገር ወይንም ትንሽ ነው ላይክ ነው ከተለመደው አሰራርና አካሄድ ነገር ያፈነገጠ የሚመስል በዚህ መልኩ ኢምፖርት ቢቀንስምና ከኢምፖርቱም ጋር አብሮ ከስተም ዲዩቲ እና ሰርታክሱ ቢቀንስም ኢፌክቲቭ ታክስ የሚሉት ኢፌክቲቭ ኢምፖርት ታክስ የሚሉት በፐርሰንቴጅ ደረጃ ከ8.8 ወደ 10.1 አድጓል። እና እንግዲህ ኢምፖርት ቀንሶ ኢፌክቲቭ እንትኑ ምን ማለት ነው? አክቹአሊ የተሰበሰበው ከስተምስ ዲዩቲ እና ዋት ኢዝ ዳት ሰርታክስ ሁለቱ ተደምረው ከጠቅላላ ኢምፖርትድ ከተደረገው እቃ ዋጋ አንጻር ሲካፈሉ በአንጻራዊነት ጨምሯል ነው። ኢፌክቲቭ ታክስ ሬቱ ጨምሯል ነው። ኢፌክቲቭ ታክስ ሬት ነው የሚባለው እሱ እና እሱ ጨምሯል። ዌራስ ግን ኢምፖርቱ ዝቅ ብሏል። ኢምፖርቱ ዝቅ ማለትም ብቻ ሳይሆን ጠቅላላው ኢምፖርት ላይ ያለው ከስተምስ ዲዩቲ እና ሰርታክሱ ከጂዲፒው አኳያ ቀንሷል። አንዱ ላይክ ነው። ይሄኛው ከቀነሰ ኢፌክቲቭ ታክሱን መቀነስ ነበረበት ነው። ለምን አልቀነሰም ነው ኤክስፕሌን የሚያደርጉት እንግዲህ አንዳንድ ነገሮች ማለት እንዴት እንደዚህ አይነት ነገር ሊፈጠር ይችላል ነው። ኢፌክቲቭ ታክስ ሬት ማለት ቶታል ኢምፖርት ቀንሶ እያለ ግን ምንም እንኳን ኢምፖርት ከስተም ዲዩቲ እና ታክስ ሬት ከስተም ዲዩቲ እና አልመጣል ሰርታክሱ ተደምረው ከጂዲፒው አኳያ ያላቸው እንትን ቢቀንስም ግን እነዚህን ከስተምስ ዲዩቲውን እንደዚህ እናስቀምጠው። አይ ቲንክ ሲጻፍ ነው መሰለኝ አንዳንዴ ለማስታወስም ለማስረዳትም ለማሰብም የሚቀለው እንትን ነው ማለት አሁን ዲዩቲ አለ። ከስተምስ ዲዩቲ ነው አልጽፈው ላይክ ነው ቦታ ለመቆጠብ ስል ነው። ከስተምስ ዲዩቲ ፕላስ ከስተምስ ዲዩቲ ፕላስ ከስተምስ ዲዩቲ ፕላስ ሰርታክስ አለ። እነዚህ ከቶታል ጂዲፒ አንጻር ከሀገሪቱ ውስጥ ካለው ግሮስ ዶሜስቲክ ፕሮዳክት አንጻር ሲነጻጸሩ ቀንሰዋል ነው። በ1.1 ፐርሰንቴጅ ፖይንት ቀንሷል። ዌራስ ግን ይሄንን ዲዩቲ ፕላስ ሰርታክስ ከቶታል ኢምፖርት አንጻር ሲነጻጸር ከቶታል ኢምፖርት አንጻር ሲሰራ ከዚህ አንጻር ሲሰራ ከ8.8% ላይክ ነው ኢፌክቲቭ ታክስ ሬት የተባለው ይሄ ነው። እንግዲህ ኢፌክቲቭ እና ላይክ ነው ኢፌክቲቭ ነው ላይክ ነው ታክስ የተባለው ይሄ ነው። ይሄ ኢፌክቲቭ ታክሱ ከፍ ብሏል ነው። 8.8 ነበር ወደ 10 ምናምን ገብቷል። ዋት ኤክስፕሌንስ ነው እንግዲህ አንዱ ሊሆን የሚችለው ስታቹተሪ ታክስ ሬቱ ጨምሮ ሊሆን ይችላል።
ማለት በጠቅላላው ዲዩቲ የሚሰበሰብበት ዲዩቲ አሁን እንግዲህ ይሄ ማክሲመም ከ0 እስከ 35% ነው የሚሄደው። ከ0 እስከ 35% ማለት ሲአይኤፍ ላይ ኮስት፣ ኢንሹራንስ እና ፍሬት የሚባሉት ላይ ሲአይኤፍ ላይ ከ0 እስከ 35% እንደ እቃው አይነት ምናምን ተብሎ ከ0 እስከ 35 አይነት እስከ 35 በመቶ ቀረጥ ይከፍላሉ። ሰርታክስ ሞስት ኦፍ ዘ ታይም ኢትስ 10 ሶሻል ነው ተብሎ ሶሻል ታክስ ተብሎ 3% ካልሆነ በስተቀር 10% ነው። ስለዚህ የዚህ ላይክ ነው። አሁን ለምሳሌ 40 ብታረጉት 35 የነበረውን እንትን ይላል ነው ወይንም 35 የነበረውን 30 ብታረጉት ታክ እንትኑ ይቀንሳል ይሄ ክፍልፋዩ። ምክንያቱም ይቅርታ 40 ብታረጉት ይጨምራል ነው። ምክንያቱም ይሄ እንትኑን ተካፋዩን ከፍ ካረጋችሁት አካፋዩ ባለበት ቀጥሎ እንትኑ ውጤቱ ክፋዩ ወይንም ክፍልፋዩ ከፍ ይላል ማለት ነው። እና አንዱ ስታቹተሪ ታክስ ሬቱ ነው የሚሉት። ሌላኛው ኤግዘምፕሽንስ ሊኖር ይችላል ነው። ኤግዘምፕሽንስ ሊኖር እንግዲህ ምናልባት እኔ ሳስበው አሁን ለምሳሌ ቫት አይነካቸውም የተባሉ እቃዎች ካሉ ቫት መቀነሱ ዋጋ ቅናሽ ስለሚያመጣ በብዛት ሊገቡ ይችላሉ። እሱ ተጽዕኖ አሳድሮ ሊሆን ይችላል። ኮምፖዚሽኑ ተቀይሮ ሊሆን ይችላል። ሰዎች ኢምፖርት የሚያደርጓቸውን ነገሮች ቀይረው እና በአብዛኛው ኢምፖርት የሚደረጉት ነገሮች ዲዩቲ እና ሰርታክስ ላይ የሚጣልባቸው ነገር ግን ላይክ ነው ሌላ ነገር የሚያልፉ ወይም በአንድም በሌላ ምክንያት በሀገሪቱ ውስጥ ባለ የዲማንድ ሽፍት ምክንያት ኢምፖርት የሚደረጉት ነገሮች በአብዛኛው ከስተምስ እና ከስተም ዲዩቲ እና ሰርታክስ የሚያገኛቸው ከመሆናቸው የተነሳ ሊሆን ይችላል። እና ይሄንን በዝርዝር አፔንዲክስ ኤ ላይ አብራርተነዋል። ስለዚህ ነው አፔንዲክስ ኤ ላይ የመጣ ነው ማለት ነው። ምንድነው ያሉት የሚለውን ለማየት እሱን ስንጨርስ ወደ ነበርንበት እንመለሳለን። ስለዚህ እንግዲህ አፔንዲክስ ኢ የሚለው ኢምፖርትስ ኤንድ ኢምፖርት ኮምፖዚሽን ኢን ኢትዮጵያ፣ በኢትዮጵያ ኢምፖርቶች እና የኢምፖርት ውቅሩ ምንድን ናቸው ላይ ነው ኮምፖዝ የሚያደርጉት። ለምሳሌ ምግብ ነው፣ መኪና፣ ይሄን ያህል ምግብ፣ ይሄን ያህል መኪና፣ ይሄን ያህል ማዳበሪያ፣ ይሄን ያህል ነዳጅ፣ ይሄን ምናምን ላይክ ነው ኮምፖዚሽኑን ሊያስቀምጡት ነው። እና ምን ይመስላል ነው ዴታ ሶርስስ ፎር ዘ አናሊሲስ ኦፍ ኢምፖርትስ። እንግዲህ የመረጃ ምንጫችን የሆነው ለትንተናው this report uses 3 sources of information on imports in Ethiopia። እንግዲህ ይሄ ሪፖርት 3 መረጃ ምንጮችን ይጠቀማል ነው። አንደኛው ከስተምስ ማይክሮ ዴታ which are at shipment level፣ እንግዲህ በከስተምስ የሚባለው በጉምሩክ ማይክሮ ዴታ በሺፕመንት ሌቭል ኢነሰንስ እንግዲህ ምን አስጭኗል በሚል ደረጃ የተመዘገበ ማለት ነው። በጣም ዝርዝር ነው። ከዛ በላይ ሊወርድ የሚችል አይመስለኝም። በጣም ዝርዝር የመጨረሻው ዝርዝር ደረጃ የሆነው የከስተምስ ማይክሮ ዴታ እንጠቀማለን። ማለትም እንግዲህ የጉምሩክ ቢሮዎች ዝርዝር ይሰጣቸዋል ማለት ነው። UN Comtrade data which include the total value and volumes of imports by ማን ነው ግን አሁን ይሄንን like ነው ኢትዮጵያ they say ማን ነው የሚይዘው ነው የምላችሁ። እና ማን ነው ፋይናንስ የሚያደርገው right like ነው in Ethiopia like ነው they say there is a UN Comtrade data which requires like which include total value like and total level of imports from Ethiopia, which requires imports with their like HS code. My question: who updates and operates the database and who pays for the process of setting the database app and like managing it.
ማን ነው ማለት መንግስት ነው የሚይዘው ነው እንዴት እንደሆነ እንደሆነ is a global database centrally managed and operated by specific division of the United Nations. Ethiopia, like nearly uh, 200 other countries, is responsible for providing its national trade data to its central authority. Operator manager the UN Trade database is operated, maintained, and standardized by United Nations Statistics Division, which is a part of the United Nations Development of Economic and Social Affairs role, blah blah. The role of Ethiopia, the data itself originates within Ethiopia's national institution. Source data is customs declaration filed by importers. National compiler, the Ethiopian Customs Commission, and the Ethiopia are responsible. Okay. Funding and management of the process, setting up and managing the process of establishment, management, and continually upgrading the global is regular budget of the United Nations with possible okay. The source is national system cost. This includes the cost of setting up and running the national customs system. Okay. ስለዚህ ራሱ እንደ ማለት በአለም ስታንዳርድ ነው ማለት ነው ተመዝግቦ ይያዛል በጣም ጥሩ ማለት እሱ ነው ራሱ ይሄንን አይነት ምዝገባ በአገር ደረጃ ለእንግዲህ የኢትዮጵያ ስታቲስቲክስ ሰርቪስ ድርጅት የሚባለው መዝግቦ ይዛል ማለት ነው ሌሎቹንም ማለት ምን መሰላችሁ ዳታቤዝ አሁን ኮምትሬድ ከዛ አገኘን ሲሉ ዳታቤዝ ባለቤት ይፈልጋል ነው ማለት መጀመሪያ ዲዛይን አድርጎ አስቀምጦ ዳታ ሰብስቦ አስገብቶ ፕሮሰስ አድርጎ ማኔጅ አድርጎ ባክአፕ አድርጎ ፕሮብለም ካለ ፊክስ ምናምን አድርጎ ኦፕሬት የሚያደርገው ማዕከል በሉት እና ማን ነው ለዩኤን እንደዚህ የሚሰራለት ነው ራሱ በጀት አለው ዩኤን በ200 ሀገሮችም መረጃ ሰብስቦ በአለም ደረጃ ምን ይሸጣል ምን ይገዛል ምናምን ብሎ መዝግቦ ይዛል ነውና ይሄንን ለማድረግ የኢትዮጵያ ከስተምስ የጉምሩክ መስሪያ ቤትና ስታቲስቲክስ ድርጅቱ መረጃውን አዋቅረው አጠናክረው አዘጋጅተው ለዩናይትድ ኔሽን የመስጠት እንግዲህ የሆነ ስምምነት ምናምን አለ መሰለኝ መስጠት አለባቸው እንደዛ ነው እና እኔ ዴታው እንዴት ነው ሜንቴን የሚደረገው ዝም ብሎ እንደው ኪዩሪዮሲቲ ነው የምላችሁ እና የመረጃ ምንጩ አንዱ እንግዲህ የጉምሩክ የቅርንጫፍ መስሪያ ቤቶች ናቸው አቺቭመንት ሌቭል ነው ያሉት ስለዚህ ኢትስ ላይክ ነው የመጨረሻው ዝርዝር ነው የሚል እምነት ነው ያለኝ ከዛ ሌላ ዴታ ደግሞ ከዩኤን ኮምትሬድ ዴታ እናመጣለን ነው and the total level of imports from Ethiopia's national accounts እና የኢትዮጵያ ናሽናል አካውንት የሚባል አለ እንግዲህ ናሽናል አካውንት ባለፈው አንስተነው ነበር GDP by production GDP by expenditure GDP by income ወዘተ ምናምን ተብለው የሚሰሩ አሉ መረጃው አለ ማለት ነው አንድ እንዴት ልበላችሁ ጥራትና ምናል ላይክ ነው ፋንክሽናሊቲ ይጎለዋል እንጂ አሁን ኢትዮጵያ ናሽናል አካውንትስ በእንግዲህ ምናልባት እነዚህ ሪሰርች ተቋሞቹ ማለት ዞሮ የኢትዮጵያ ስታቲስቲክስ ሰርቪስ የሚይዘው ነው የሚመስለው ነው ማለት ስለዚህ በ2018-19 ዓመተ ምህረት ኢትዮጵያ switched from the customs reporting system ASICUDA to the customs reporting system ECMS እንግዲህ ባለፈው እንዳልኳችሁ የሲስተም ለውጥ አድርገዋል እኔ አሲኩዳ ያለ ነው ማቀው ነው እና አሲኩዳ ግን በ2018-19 ተቀይሯል ማቀው ስላችሁ ሲስተሙን አቀዋለሁ ሳይሆን እንደው ዝም ብሎ በመረጃ ደረጃ አሲኩዳ የሚባል ሲስተም ይጠቀማሉ ወዘተ ላይክ ነው ኮምፒውተራይዝድ ነው የሚሰራው የሚል ነገር ሰምቼ ነበርና እሱን በ2018-19 ቀይረው ወደ ECMS የሚባል ኢትዮጵያ እንግዲህ ኤሌክትሮኒክ ከስተምስ ማኔጅመንት ሲስተም የሚባል ወደዛ ሲስተም ገብተዋል ነው in 2000 like ነው ስለዚህ የመረጃ ምንጩ በዋናነት እንግዲህ 3 ናቸው ብለን እንደምድመው ሶስቱ ማናቸው ነው አንዱ የከስተምስ ማይክሮ ዴታው ነው ከዛ የዩኤን ኮምትሬድ ነው ሶስተኛው እንትን ነው ማለት ነው ሶስተኛው ናሽናል አካውንቱ ነው ናሽናል አካውንት እንግዲህ ማን ይዛል most likely the Ethiopian Statistics Service ነው ናሽናል አካውንቱን ሜንቴን የሚያደርገው like would it be safe to assume alright to assume the national accounts of Ethiopia are maintained
by the Ethiopian statistical services, alright, I think, alright. Yeah, however, the process is collaborative with Ethiopian, compiler, uh, survey census, and applies the international methodology accounts, source data generation, dissemination. ስለዚህ ሚኒስትሪ ኦፍ ፋይናንስ ኢትዮጵያን ከስተምስ ኮሚሽን ስለዚህ ተባብረው መረጃውን ያወጡታል ነው እንዴት አድርገን ነው የምናገኘው? ለእንደው ዝም ብዬ ለራሴ ለኪዩሪዮሲቲ ነው የምላችሁ። ማለት እንግዲህ የኢትዮጵያ ብሔራዊ ባንክ፣ የኢትዮጵያ ገንዘብ ሚኒስቴር፣ የኢትዮጵያ ገቢዎች ማለት ነው ጉምሩክ ሚኒስቴር ተሰባስበው ከኢትዮጵያን ስታቲስቲክስ ሰርቪስ ጋር ሆነው ይሄ ናሽናል አካውንት የሚባለው ነገር ይሰሩታል ነው። ቬሪ ጉድ። ማለት እንዴት ልበላችሁ፣ መረጃ ዳታቤዝ ማለት ዳታ መያዝ ብቻ አይደለም፣ ዳታ ኦርጋናይዘርም ነው። ዳታ ኦርጋናይዝ ያደርጋል በጣም እና ኦርጋናይዝ ሲያደርግ በጣም ይገርማቸዋል። ላይክ ነው እንትን በተለይ ከእውቀት ጋር ምንድን ነው የሚባለው እንትን ከመረጃ ከኢንፎርሜሽን አልፎ ኖሌጅ ይሆናል ነው ላይክ ነው። በተለይ ትንሽ በትሬኒንግ ምናምን ከታገዘ ተስፋ አለው ነው ላይክ ነው። በቅድ በሳይንስ የሚመራ ኢኮኖሚ ለመገንባት የሆነ ጥሩ ቤዝ ይሰጣል የሚል እንትን አለኝ። ኤኒዌይስ እንግዲህ ለምንድን ነው አሁን አሲኩዳን ቀይሮ ኢሲኤምኤስ ውስጥ ገብቷል ነው። በ2017-18 ደግሞ the total level of imports recorded in Asikuda system is much higher than the level of imports reported in the national accounts and income trade. In the national accounts እንግዲህ and income trade ይሄ ማለት አሁን ለምንድን ነው እንደዚህ አይነት ይሄ ዲስክሪፐንሲው ነው ገብቷቸዋል። ማለት አሲኩዳ የሚባለው ሲስተም ውስጥ ኢትዮጵያ ኢምፖርት አደረገችው ተብሎ ሲስተሙ የሚጠቀሙበት ኢሲኤምኤሱን ሳይጠቀሙ በፊት አሲኩዳ የሚባለው ሲስተም ውስጥ እንግዲህ ኢትዮጵያ አስገባችው ተብሎ የተመዘገበው ኢምፖርት ኮምትሬዱ ላይና ናሽናል አካውንቶቹ ላይ ሪፖርት ላይ ነው። ስለዚህ መረጃ ሲቀያየር ብዙ መረጃ ይጠፋል ማለት ነው በመሃል። ወይ ሆም ብለው ሚስ ኢንፎርም ያደርጋሉ አይገባኝም። እና የመረጃ ስርዓት ማለት እንዴት ልበላችሁ በዚህ በግብር በፖሊሲ ምናምን ዙሪያ ላይ ጥርት ያለ አንድ ኢንፎርሜሽን ሴንተር ገጭ ማድረግ አለብን ነው ማለት ነው። በቃ አሰባስቦ ማርኬቱን ምን ኢምፖርት የለ ኤክስፖርት የለ ሳም የለ ይሄ ሶሻል አካውንቲንግ ማትሪክስ የለ ናሽናል አካውንትስ ምናምን ከታች እስከ ላይ ኢንተግሬት አድርጎ 5 ሲደመር 8 ገንዘብ ሚኒስቴር ጋር 13 ብሔራዊ ባንክ ጋር 16 ኢትዮጵያን ስታቲስቲክስ ሰርቪስ ጋር 18 ምናምን ሳይሆን ሁሉም ጋር 13 ገጭ ብሎ በሚመጣበት መልኩ የጸዳ የኢንፎርሜሽን ስርዓት መፈጠር አለበት ነው ብዬ ማለት እንትን ነው። ግልጸኝነት፣ ተጠያቂነት እና ተወዳዳሪነትን ማስፈን ይቻላል እንደዛ ብታረጉት የሚል እምነት አለኝ። as we are not able to explain why this is the case we do not carry like ነው ለምን እንዲህ እንደሆነ እኛ ራሱ መግለጽ አልቻልንም ነው ሞክረናል ነው። ምክንያቱም እንዴት ነው አሁን 5 ሲደመር 8 ዩናይትድ ኔሽን ጋር 11 ገንዘብ ሚኒስቴር ጋር 13 ብሔራዊ ባንክ ጋር 14 ማን ነው ስሙ ስታቲስቲክስ ሰርቪስ ጋር 18 or whatever ሆኖ የሚለያየው you cannot explain ማለት ማቴማቲክሱ ስትሬት ፎርዋርድ ነው መደመር ነው። ግን መረጃ ሲቀባበል ሰውም ደንታ የለውም ፋይዳውም አይገባውም ይመስለኛል። አይመስላችሁም? መንግስትም ደንታውም ያሉ አላይከነው ግድም ይለው አይመስልም። ከዛ እኮ አይመስላችሁ? ሌላ ምክንያት ሊኖረው ይችላል። ግን ፋይዳውን ብንረዳው በጥንቃቄ እንሰራው ነበር። ስራው ከባድ ነው አይመስለኝም። የትኩረት ችግር ነው። as we are not able to explain why this is the case we do not carry out any analysis based on the customs microdata before ስለዚህ ልዩነቱ ምን እንደሆነ ሊገባን ስላልቻለ መሰረቱን የከስተምስ ዴታውን ልንጠቀምበት አልቻልንም። ማለትም ምን ማለት ነው ዝርዝሩ
አት ሺፕመንት ሌቭል ማለት ለምሳሌ እገሌ የሚባል ኢምፖርተር ይሄን ግማሽ ኮንቴነር አንድ ኮንቴነር እንትን የሚባል እቃ በዚህ ምናምን ብሎ አት ሺፕመንት ሌቭል የተመዘገበ ዝርዝር ዴታ አለ። ያ ዝርዝር ዴታ ግን ወደ ላይ ሲወጣ የተለያየ ስለሆነ የትልልቆችን ነው የወሰድነው ነው የሚሉት። why do you do that? I don't understand. ECMS is very close to the CIF value of goods imports in Comtrade. በኋላ ላይ ግን መጥቶ የተመዘገበው ማለት የተተካውን አሲኩዳውን ኢሲኤምኤስ ተክቶታል ነው እና የኢሲኤምኤሱ ዴታ ግን ከእንትን ጋር ይመሳሰላል ነው ከዩናይትድ ኔሽን ኮምትሬዱ ጋር ይመሳሰላል። ለምን ተመሳሰለ ምናምን ላይክ ነው እነሱም እንግዲህ መልስ የለንም አናውቅም ነው የሚሉት። ለምንድነው ላይክ ነው መረጃ እጥረት ነው እንዳትሉ ኦዲተሩ ምንድነው የሚሰራው ለምንድነው የተለያየው ለነገሩ እኔ ኦዲት ማድረገው ሲስተሙን ስታንዳርድ ነው እንጂ ክሮስ ሲስተም ኢንተግሬሽኑን አልሰራውም ምናምን ሊል ይችላል። ግን ቢታወቅ ጥሩ ነው ወይ ማለት ምንድነው ምን እንትን ቢሆንስ ነው የምላችሁ። አሁን ኢሲኤምኤሱ አንደር ሬጂስተር ያደረጉ ቢሆንስ ወይንም ደግሞ አሲኩዳው ላይ ለምንድነው አንድ ነገር ወይ ደጋግሞ ይመዘግቡታል ወይ ሲስተሙን ላይክ ነው አይ ቲንክ ምንድነው መሰላችሁ ችግር አይሆነች ማልፋንክሽን ምን አይነት ትልቅ የሆነ ውስጧ እንትን እንዳለ አታውቁም ነው ቆፍራችሁ ለምን እንደመጣ ማምጣትና ነገሩን ማጥራት የሚያስፈልግ ይመስለኛል። ዝም ብሎ በቃ አልመጣም ብሎ ከማለፍ አይመስላችሁ። The total value of goods and services imports in Comtrade is slightly higher than the value of imports reported in the national accounts. በጠቅላላ እንግዲህ ጉድስ እና ሰርቪስ ኢምፖርት የተደረጉት ኮምትሬድ ውስጥ ያለው በአንጻራዊነት ናሽናል አካውንት ውስጥ ከተቀመጠው ደግሞ ይበልጣል which may be due to difference in the way imports are reported in the two systems. ያከፋፈላቸው እነዚህ ኢምፖርት የሚሉት ለነዛ ኢምፖርት ላይሆን ይችላል ወዘተ በእንደዚህ አይነት ልዩነት ሊሆን ይችላል። እንግዲህ ያኔ ግምት ሲበዛ አይመቸኝም ነው ማለት ግምት ሲበዛ አይመቸኝም ነው እንግዲህ ከስተምስ ማይክሮ ዴታ አሲኩዳ እዚህ ጋር ቆመ ነው የሚመስለው እንግዲህ አይደለም። አሲኩዳ የሚባለው ይሄ አረንጓዴው ከ16 እስከ 17 ተሰራበትና ወይንም የአንድ አመት ዴታ ብቻ ነው ያለው ለማለት ነው አላውቅም። ከስተምስ ማይክሮ ዴታ ኢሲኤምኤስ ብሉ ከዚህ ጋር ነው የሚጀምረው ኢምፖርት አዝ ፐርሰንቴጅ ጂዲፒ ከዚህ ነው የሚጀምረው ከ2018 ጀምሮ ነው የሚመጣው። ኦኬ ቢጫው ኮምትሬድ ነው ጉድስ ኢምፖርትድ ፐርፕሉ ኮምትሬድ ነው ጉድስ ፕላስ ሰርቪስስ ናሽናል አካውንት ነው። እንግዲህ የመረጃ ምንጮቹ በተለያዩ ቁጥር ኢምፖርት አስ ፐርሰንቴጅ ኦፍ ጂዲፒ ይለያያል ነው አሁን እዚህ ጋር እንደምታዩ አሲኩዳው ሲሆን ኢምፖርት አስ ጂዲፒ ለምሳሌ 2017 18 ላይ 40% ነው ይላቸዋል። እንዲያውም 50% ደርሶ ነበር ይላል በእውነት በአገሪቱ ከሚሰራው በጠቅላላ ከአገሪቱ ምርት ከፍተኛው 50% ኢምፖርት ላይ ወጣ ወጪ ነው። የሀገሪቱ ጠቅላላ ሀገራዊ ምርት 50% ኢምፖርት ነው ይላቸዋል። 2017 ላይ ዝቅ አርጎት 38-39% ነው። በጣም ብዙ ነው ኦልሞስት ክሎስ ቱ 40% በሉት። ይሄ እንግዲህ አሲኩዳው ነው። ከዛ በኤሲኤምኤሱ ሲተካ ደግሞ ይሄኛው ማለት ነው ከርሰሩ ያለበት ይታያቸዋል ብዬ አስባለሁ። ይሄኛው 2018 19 ላይ 20 ላይክ ነው 13% 14% ነው ብሎ በዛው ይቆያል ነው በዛው ይቆያል። እዛው አካባቢ ትንሽ ወረድ ብሎ 10% ደርሷል 2020 23 ላይ 22 23 ላይ ይላል ማለት ነው። ቢጫው እንግዲህ ኮምትሬድ የሚባለው የዩናይትድ ኔሽኑ ነው። ኢምፖርቱ ለምሳሌ 2015 16 ላይ 23 24% ምናምን አካባቢ ነበር። ወርዶ አሁን መቶ እዚህ ጋር ነው ይላል which is close to 12% ምናምን ማለት ነው of the GDP. goods imported ፐርፕሉ እንትን ነው ሁለት የቢጫውና የጉድ እንትኑ የቢጫውና የፐርፕሉ ልዩነት ቢጫው
ጉድስ ብቻ ኢምፖርትድ ነው። ስለዚህ ጥቂት ነው። ፐርፕሉ ደግሞ ጉድስ ፕላስ ሰርቪስ ኢምፖርት፣ ሰርቪስም ኢምፖርት ይደረጋል። አሁን ማኔጀሪያል ሰርቪስ የምትከፍሉ ከሆነ፣ ትሬኒንግ የምትከፍሉ ከሆነ እና እዚህ መጥተው የሚያሰለጥኗችሁ ከሆነ፣ የማማከር ስራ መጥተው እዚህ የሚሰሩ ከሆነ ወይም ማኔጅመንት ራሱ ቀጥራችሁ ከውጭ አስመጥታችሁ ምናምን እሱ ሰርቪስ ኢምፖርት ነው የሚባለው። ስለዚህ እሱን ስትጨምሩበት ጠቅላላ ኢምፖርቱ 30% ይገባና ኮምትሬዱ የሚለው አሁን ያለበት እንግዲህ ስንት ነው? ወደ 18% አካባቢ ደርሷል ይላቸዋል። ያቺ ሸክላ የምትመስለው ከለር እንግዲህ የነለከ ነው። ናሽናል አካውንቱ ደግሞ ድሮንም 27 ነበር እንዲህ እያለ ደርሶ አሁን 20 ላይ ደርሷል ምናምን ይላቸዋል። በአጠቃላይ ግን የመረጃ ምንጩ በተለያየ መጠን እንደምታዩት ማለት ነው። ማለት ኮምትሬዱ፣ ኢሲኤምኤሱ፣ አሲኩዳው፣ ናሽናል አካውንቱ ኢምፖርት አስ ፐርሰንት ኦፍ ጂዲፒ የተለያየ ነው የሚያደርጉት ማለት። ስለዚህ የመረጃ ምንጩ በተለያየ ቁጥር ኢምፖርቱ ምን ያህል ነው የሚለውን ነገር ያምታታሉ። ስለዚህ የመጀመሪያው እንግዲህ ሃይላይት ሊያደርጉት የፈለጉት ነገር ምንድን ነው? ምን ያህል ኢምፖርት ምን ያህል ላይክ ነው የመረጃ ምንጩ ምን ያህል ኢምፖርት አለ የሚሉትን ነገር የተለያየ እንዲሆኑ ያደርጋቸዋል ነው። እንግዲህ ኢፌክቲቭ ታክስ ሬት ኦን ኢምፖርትስ this section formalizes the argument made in like ነው ቦክስ 42 ላይ ቦክስ 4.2 ላይ የተነሳውን ሙግት like ነው መደበኛ ቅርጽ ይሰጠዋል ወይንም ሳይንቲፊክ ያደርገዋል፣ ፎርሙላ ያዘጋጅለታል ወዘተ። the overall effective tax rate on imports can be written as እንግዲህ ጠቅላላው ታክስ ሬቱ እንደዚህ ተብሎ ሊጻፍ ይችላል ነው like ነው effective tax rate T እንግዲህ summation of like ነው what was this like ነው pi whatever CT times MST over like know okay where C is commodity, all right, HS code, T is year, all right, TCT is the effective tax rate, okay, paid on commodity, C in year T, all right, which itself depend on both statutory tax rate of commodity C and percentage of C that benefits from exemption. MST is the CIF value of the imports of commodities, and MT is the CIF value of total imports. Is the CIF value of imports commodities in year T, and MT is a value of total effective tax rate. እንደዚህ ነው የሚሰራው። Total imports in that period, okay. The share of, all right, okay. Effective tax rate totally በአንድ ኮሞዲቲ ላይ ሳይሆን በብዙ ኮሞዲቲዎች ላይ ነው። ለምንድን ነው መልቲፕላይ የሚያደርጉት ነው ማለት እንደኔ ሐሳብ የነበረው ኢፌክቲቭ ታክስ ሬት እቺ ብቻ ነች የምትኖረው ነው ሳምም ልታረጉት ከሆነ መልቲፕላይ አታረጉትም ነው ማለት ላይክ ነው። አሁን ለምሳሌ ኮሞዲቲ 1 ይኖራል፣ ሌላ እንደገና ኮሞዲቲ 2 ይኖራል፣ እንደገና ኮሞዲቲ 3 ይኖራል፣ ኮሞዲቲ 4 እያለ ይሄዳል። ማለት የዚህ አንድ ትሰራላችሁ የሆነ ነገር፣ የዚህ ሌላ ትሰራላችሁ የሆነ ነገር፣ የዚህ የሆነ ነገር ትሰራላችሁ። ይሄ እኔ እንደማውቀው ነው የምላችሁ። ይሄ ማለት መደመር ማለት ነው። እነዚህን አይተሬት እያደረጋችሁ እየዞራችሁ ይሄ ኦሜጋ ሳሜሽን እንትኑ
ማለት ኤምሲቲ ኦቨር ኤምቲ ኦቨር ላይክ ነው ሲደመር እንደገና ሌላ ኮሞዲቲ ሲመጣ በየኮሞዲቲው እየቀያየራችሁ መደመር ነው። ግን የነዚህ ድምሮች ሳሜሽን ነው ማለታቸው ለኔ ትርጉም ላይክ ነው አይ ዶንት ኖ እንግዲህ ትንሽ ዱዌል እናርግበት እንጂ ሴንስ አልሰጠኝም ነው። where C is commodity, all right, so like ነው ስለዚህ አይተሬት ላይክ ነው ሲ ኮሞዲቲ ነው ማለት ተቀያይሩታላችሁ። መጀመሪያ አንድን ከዛ ሁለትን ኮሞዲቲ 2 ከዛ ኮሞዲቲ 3 ከዛ ኮሞዲቲ 4 እንደማለት ነው በፎርሙላው መሰረት ከዛ ኮሞዲቲ 5 እያላችሁ ትሄዳላችሁ ነው። ስለዚህ T is a year and TCT is the effective tax rate paid on commodity C in year T, right, which itself depends on the as therefore MCT is the CIF value of imposed commodity C in year T. Okay. And MT is the CIF value of the okay, I understand. ይብላኝ ለእናንተ ተማሪው ነው። ምንድነው መሰላችሁ ላይክ ነው እንዴት ነው ኢፌክቲቭ ሬት ላይክ ነው ኢፌክቲቭ ሬት የሚባለው ኢፌክቲቭ ሬት የሚባለው ቅድም እንግዲህ እንዳስቀመጥ ነው ኢትስ ዲዩቲ ፕላስ ሰርታክስ blah blah whatever that over CIF ነው ብለናል። ማለት አንድ ዕቃ ሲገባ ኮስት ላይክ ነው ምን ያህል ተጣለበት፣ ምን ያህል ዲዩቲ ተጣለበት፣ ምን ያህል ሰርታክስ ተጣለበት ትሉና ያ ዕቃ ደግሞ ኮስቱ ኢንሹራንሱና ለጭነት ያወጣው ምን ያህል ነው ማለት የተገዛበት ዋጋ ኢንሹራንስ ለማጓጓዝ ኢንሹራንስ የተገባበት የኢንሹራንስ ክፍያና የማጓጓዣ ክፍያዎቹ ሶስቱ ሲአይኤፍ ተብለው ይደመራሉና ዕቃውን ለማምጣት የፈጀባችሁ ይሄን ያህል ነው። ስለዚህ ጠቅላላ ወጪው ይሄን ያህል ነው። ወጪው ላይ ዲዩቲ አፕላይ ታረጋላችሁ፣ ወጪው ላይ ሰርታክስ አፕላይ ታረጋላችሁ፣ ከዛ የሆነ ሬት ታገኛላችሁ። ስለዚህ ያ ሬት ሲካፈል ሲአይኤፉ ያገኛችሁት አሁን ለምሳሌ ይሄንን በ500,000 ብታመጡትና የ30% ማለት 500,000 ብር አንድ ዕቃ 500,000 ቢመጣ አንድ ዕቃ ሲአይኤፉ ማለት ነው ኮስቱ ሲደመር ፍሬቱ 500,000 ከሆነ 30% ኦፍ 500,000 150,000 የሚመጣ መሰለኝ አይደል? 150,000 ይመጣል 30% ኦፍ 500,000 500 ታይምስ ነው 0.3 ያ 150,000 ይመጣል። 10% ስታረጉት ደግሞ 50,000 150,000 ኦቨር 150,000 ሲደመር 50,000 ነው ላይክ ይሄ ላይክ ነው ይሄ እንትኑ ነው ሰርታክሱ ነው። ይሄኛው ዲዩቲው ነው ወይንም በተለምዶ ቀረጥም ምንለው ማለት ነው። ስለዚህ ይሄ ኢፌክቲቭ ታክስ ሬቱ ይሄ ነው ኢፌክቲቭ ታክስ ሬቱ። አሁን እነሱ ኢፌክቲቭ ታክስ ሬት ኦፍ ቲ ሲሉ በዚህ ዓመተ ምህረት ያለው ኢፌክቲቭ ታክስ ሬት ነው ቲ ዓመተ ምህረት ነው ታይም ለማለት ነው እንግዲህ እና ምን ያህል ነው ስትሉ የምታረጉት ምንድነው ይሄን አሁን እንግዲህ እንዴት አርጋችሁ አግሪጌት ታረጉታላችሁ? ኢት ዲፔንድስ። ለምሳሌ በኮሞዲቲ ስኳር ከሆነ ስኳር፣ መኪና ከሆነ መኪና ምናምን ብላችሁ የገቡትን ስኳሮች በሙሉ ደምራችሁ የተጣለባቸውን ዲዩቲ እና ሰርታክስ ደምራችሁ እንደዚህ አከፋፍላችሁ የስኳር ይሄን ያህል
የመኪና ይሄን ያህል የእንትን ይሄን ያህል ምናምን ብላችሁ ስንት ይኖራችኋል ነው ኢፌክቲቭ ታክስ ሬት? የአገር ኢፌክቲቭ ታክስ ሬት ይኖራችኋል ነው አይደለ? እና እነሱ አሁን እንግዲህ በዚህ አመት ማለት ነው በአንድ የሆነ የበጀት አመት ማለት ነው ታይሙ ነው ይሄ ሳሜሽን ነው። ሲ በእንትን ነው አይተሬት የምታረጉት ነው በማን ነው ስሙ በኮሞዲቲ አይነት ስኳር፣ ነዳጅ፣ ማዳበሪያ ምናምን እያላችሁ ነው አይተሬት የምታረጉት እያንዳንዷን ለመስራት ማለት ነው። ለስኳር ይሄ አሁን ምን ነበር ለከኖች ሲምቦላ ጠፋችብኝ የሆነ ኦሜጋ or whatever ወይንም ቲ በሉት ዝም ብላችሁ T is the year TCT is the effective tax rate paid on commodity ነው C in year YT ማለት ነው። ስለዚህ ሬቱን ስታረጉት አሁን ለምሳሌ ይሄን 200 ላይክ ነው ሬት ብለው which is itself depends on blah blah MST is the CIF value of imports in city and MT is CIF value of total imports in the year. የሀገር አድክም ነው ለኔ ነው ላይክ ነው አሁን እነሱ የሚያደርጉት ምንድነው ይሄ ሬት ነው ለእያንዳንዱ እንትን አፕላይ የተደረገበት ሬት ነው። ይሄን አካፍላችሁ ሬቱን ታገኛላችሁ። ሬቱን ካገኛችሁ በኋላ እዚህ ጋር እንዴት ልበላችሁ አሁን ለምሳሌ 200 ሲካፈል 500 ሺህ 200 ሲካፈል 200 ሺህ ሲካፈል 500 ሺህ ማለት 200 ሲካፈል 500 ነው 0.4 ነው አፕላይድ የሆነበት ሬት ማለት ነው። የሰርታክስ እና የዲዩቲው ቶታል ፐርሰንቴጅ የደረሰበት እሱ ነው 0.4 ምናምን ማለት ነው። ስለዚህ ሲአይፉ ላይ 500 ስታባዙ ሲአይፉ ላይ 500 ሶሪ ሲአይፉን 0.4 ሲባዛ 500 200 ሺህ ይመጣል። ውሃ ቀዳ ውሃ መልስ አረጉት ነው ለኔ ማለት ምንድነው ቀጥታ እንዲህ ያገኛችሁት መሄድ ስትችሉ ይሄን ካልኩሌት ያስደረጋችኋል። ይሄን ካልኩሌት ካደረጋችሁ በኋላ 0.4 ይመጣል። አረን 0.4 ይመጣል። 0.4 ካገኛችሁ በኋላ 0.4ን እንደገና ወስዳችሁ በ500 ሺህ አባዙት ይሏቸዋል። ገብቷችሁ እቺ እንደዚህ ላርጋትና እቺ አካፍላችሁ 200 ሺህ በ500 ሺህ አካፍላችሁ የሚመጣላችሁ 0.4 ነው። እሱን አገኛችሁ። እሱን ካገኛችሁ በኋላ ለእያንዳንዱ ጉድ ኤም ላይክ ነው እንትኑን አግኙት ይላችኋል። ምንድነው ስሙ ሲአይኤፉን። ስለዚህ አሁን ለኛ አሁን ለመጀመሪያው ምሳሌ ሰራ ነው 500 ሺህ አላችሁ 500 ሺህ ታረጉት ላይክ ነው 500 ሺህ አለ እሱን በዚህ አካፍላችሁ እንደገና በዚህ ታባስታችሁ እንደዛ ምን አስኬደህ ነው ማለት ዝም ብሎ እኔ እንደሚመስለኝ ነው ማለት ኢፌክቲቭ ሳሜሽኑን ብለው ፎርሙላውን ሲጽፉት እኔ እንደሚመስለኝ ነው ማለት ሳሜሽኑን ብለው like no total commodities is equal to simply like no like la commodity ya commodity d of c all right and times man no so d of c and s of c surtax of c all right then ci of c አርገውት ሬቱን ነው የሚያገኙላችሁ ታይምስ ኢፌክቲቭ ታክስ ሬት ኤኒዌይስ እኔ ራሱ ተወዛገብኩ ነው። ሬቱን ነው የሚፈልጉት ነው ኢፌክቲቭ ታክስ ሬቱ ከጠቅላላው መጀመሪያ ፕሮብሌሙን እንጻፈውና በእንግሊሽ እናስቀምጠውና ከዛ በኋላ ፎርሙላ ኢፌክቲቭ ታክስ ሬት ፎር ኦል
Yeah. ኢፌክቲቭ ታክስ ሬት ፎር ኦል ኮሞዲቲስ ነው ማግኘት የፈለጉት። ስለዚህ ኢፌክቲቭ ታክስ ሬት እያንዳንዱ እቃ ምን ያህል ግብር ከፈለ ብለው ሊያካፍሉ እየላይክ ነው። ኢፌክቲቭ ታክስ ሬት yeah, like this apply then you keep adding and finally I don't know እንግዲህ ምንድን ነው የሚባለው እንደ ሰው ሊለያይ ይችላል። ግን ሲምፕሊ ማለት ሬቱ ከሬት አኳያ ስታዩት ከስተም ዲቲ ፕላስ ሰር ታክስ ሲካፈል ሲአይኤፍ ነው። ስለዚህ እያንዳንዱ እቃ ላይ በከስተምስ ዲቲ እና በሰር ታክስ ምክንያት የከፈለው ይሄን ያህል ነው። በእንትን ደግሞ የእቃው ጠቅላላ ሲአይኤፍ ኮስት ኢንሹራንስ ፍሬት ዋጋው ደግሞ ይሄን ያህል ነው። ሁለቱን ስታካፍሉት ያኛውን ደምራችሁ ለዚህ ስታካፍሉት የእያንዳንዱን እቃ ላይክ ነው የእያንዳንዱን እቃ ኢፌክቲቭ ታክስ ሬት ታገኙታላችሁ። እቃዎቹ ግን ብዙ ሲሆኑ እንዴት ነው የምታረጉት ነው እኔ እንደሚመስለኝ ስትሬት ፎርዋርዱ ማለት እንዴት ልበላችሁ ይሄን ለብቻው ነው ላይክ ኤምኤስቲ ለምሳሌ ኤምሲቲ የሚሉትን which is the CIF value of imports of commodity in year C in year T blah blah ስለዚህ ይሄን ለብቻው ካልኩሌት ያደርጋችሁ ለእያንዳንዱ ፕሮዳክት ማለት ለብቻው ካልኩሌት አይተሬሽን አሁን ለምሳሌ በፕሮግራሚንግ ኮድ ብትጽፉት ኮምፕሌክሲቲው ነው ምናምን የሆነ ነገር አለ የሆነ ፋንክሽን ረሳሁት ብቻ ምን ያህል ለምሳሌ በጣም ብዙ ዳታ ብትሰጡት የሆነ የማይክሮ ሰከንድ ልዩነት ምናምን ያመጣል ማለት ነው። ይሄን ለብቻው ሰርታችሁ አባስታችሁ እንደገና አካፍላችሁ ምናምን ስታረጉ ዱዋል ኦፕሬሽን ነው የምትሰጡት። እኔ ግን እንደሚመስለኝ the easiest way sum of በኮሞዲቲ ዋይዝ ማለት sum of simply like the custom duty plus s surtax ደምራችሁ ነው የምታመጡት። በቃ የነዚህን ስለዚህ በኤስ ይሄዳል ማለት ነው እያንዳንዱን then divided by sum of by commodity CIF by commodity over ማለት ይሄ አይተሬሽኑን ያበዛዋል ፕሮግራሚንግ ኮምፕሌክስ ያደርገዋል መስራቱን ኮምፕሌክስ ያደርገዋል የሚል እምነት ነው ያለኝ። ለእያንዳንዱ እዚህ ጋር ይሄንን ከሰራችሁ በኋላ እንደገና ይሄንን አግኝታችሁ እንደዛ አባስታችሁ ኦፕሬሽን አበዛችሁ የእንትኑን ሀሳቡንም የደበቃችሁት ነው ይመስለኝ። ሲምፕሊ ኢፌክቲቭ ታክስ ሬት የእያንዳንዱ አይተም ከስተም ዲቲ እና ሰርቻርጁ ሲደመር የእያንዳንዱ አይተም ሲአይኤፉ ተደምሮ በሱ ሲካፈል ነው። እንደዚህም ይመስለኛል። ይሄ የኔ አስተያየት ነው። ግን እነሱ እዚህ ጋር መጀመሪያ ኢፌክቲቭ ታክስ ሬቱን ላይክ ነው ኢፌክቲቭ ታክስ ሬት ለእያንዳንዱ አይተም ላይክ ነው ሰራችሁ አገኛችሁ። ከዛ ላይ የእያንዳንዱን አይተም እንደገና ወስዳችሁ ከሁሉ እንትኑ ላይ ወስዳችሁ ላይክ ነው ባስማ አሁን በፋንክሽን በኮምፒውተር ፕሮግራሚንግ ብጽፉት አይ ዶንት ኖ አይተሬሽን ዳት ዋን ኢዝ ቤተር ላይክ ነው አርጎ ይሰራዋል። ይሄኛው ግን ኮል አርጋችሁ ምናምን አይ ዶንት ኖ ኮምፕሌክሲቲው ሜጀር ቢደረግ ሜቢ እነሱም ሊሻል ይችላል። ግን ነው እንደኔ ግን እንደዚህ መግሮስ ነው መሰለኝ ነው ማለት ግን ሐሳቡ ግልጽ ነው ማለት ፎርሙላውን እርሱትና ምክንያቱም አይተሬት ሲያደርግ እንዴት ነው የሚባለው ለእያንዳንዱ አይተም ኢፌክቲቭ ሬት ትሰሩለታላችሁ። ኢፌክቲቭ ሬት ግን ለእያንዳንዱ አይተም የምትሰሩት እንዴት አድርጋችሁ ነው ይሄን የምትሰሩት ለእያንዳንዱ አይተም ኮስት ይቅርታ ከስተም ፕላስ ወይዛ ሰርታክስ አርጋችሁ ሲካፈል ኤምሲቲ አርጋችሁ ነው ይሄ እዚህ ጋር የሚያመጡትን ማለት ነው። እሱን ካገኛችሁ በኋላ እንደገና ታባዙና
ይሄንን ኤምሲቲ ለብቻው ታገኙና እሱንም ደምራችሁ ምናምን ነው የምታገኙት። ካገኛችሁ በኋላ እንደገና የሁሉንም ቶታል እንትን ታመጡና ሲአይኤፍ አርጋችሁ ይሄ ሲአይኤፍ ቶታል ነው። ይሄ ሲአይኤፍ ቶታል አርጋችሁ ለአንድ አይተም ሰራችሁ ማለት ነው። ለአንድ አይተም እንደዚህ አርጋችሁ ከሰራችሁ በኋላ then you go to the next item and you repeat this thing again and again እና ይሄን ሰራላችሁ። ከዛ እንደገና ተጨምሩና ይሄ ለምሳሌ ለአይተም 1 ነው። ይሄን ለአይተም 2 the same thing ለአይተም 3 ትሰራላችሁ። እዚህ ውስጥ ያለው አንድ ኦፕሬሽን ሶፊስቲኬሽኑን አይታችሁታል ብዬ አስባለሁ። ያኛው ግን ስትሬት ፎርዋርድ ነው። ካልኩሌሽን አትሰሩም ነው መልቲፕሊኬሽኑን ምናምን አትሰሩም። ዝም ብላችሁ ምንድነው የሚባለው ይሄን አንዴ ትሰራላችሁ። በቃ ትሄዳላችሁ። ከዛ እዚህ ጋር ትመጡና እችኛዋን ብቻ ይዛችሁ እንደገና እዚህ ጋር ታረጉታላችሁ። ስትሬት ነው ይሄኛው 4 5 ሰራላችሁ። አይ ዶንት ኖ ኢፍ ኢት ሜክስ ግን አሰራሩ እንደዚህ ነው። ሶ ሌት SCT MSST refer to each commodity's share of total import in that period. The change in the overall effective tax rate on import between can be written as okay. Let SCT, C is commodity, T is like no time, በዓመተ ምህረት ነው. Refer to each commodity's share of total imports in that period. Alright, MCT is MCT, what is the CIF value of imports of commodity C in that year T. Alright, okay. Refer the change in the overall effective tax rate on imports between can be written as okay. ስለዚህ እንትን ነው ኢፌክቲቭ ታክስ ሬቱ በምን ያህል ቀየረ ነው። አሁን ለምሳሌ ይሄ 2022 ነው ኢፌክቲቭ ታክስ ሬት ላይ ሰሩት። አሁን ባየነው በኮምፕሌክስ መልኩ የተሰራውና ይሄኛው ኢፌክቲቭ ታክስ ሬት በ2015 ነው። ስለዚህ እሱን ለማወቅ TSC ላይ ነው TS minus where was that anyway okay 22 ሲቀነስ effective tax rate of each commodity ተደምሮ ሲቀነስ effective tax rate of each እኔ እንደሰምሰራ የእያንዳንዱ አይተም ኢፌክቲቭ ታክስ ሬት ተደምሮ ሲቀነስ ይመጣል። ይሄ TCS ይሄ ነው TCA like ነው I think is what is that TCT T is year, TCT is the effective tax rate paid on. TCS is what ስለዚህ ሲያባዙ ሊያድሩ ነው። አይዶን እኔ ከንቱ ድካም ነው የሚመስለኝ። ቀላል መንገድ ያለኝ ይመስለኛል። ግን ዋናው ሐሳቡ ምንድነው መሰላችሁ? እንግዲህ የተፈለገው ኢፌክቲቭ ታክስ ሬቱ እስካሁን የገለጽነው ላይክ ነው። እያንዳንዱ አይተም ምን ያህል ዲዩቲ እና ምን ያህል ሰርታክስ ከፈለ ብላችሁ ማለት ምን ያህል ታሰሉና ከዛ የዛን አይተም ሲአይኤፍ አርጋችሁ ታካፍሉታላችሁ። የሆነ ነገር ይመጣል እንደዛ አርጋችሁ ታረጋላችሁ ነው። ግን
ኢፌክቲቭ ታክስ ሬት paid on like ነው ሬት ሲባዛ ሪፈርስ ቱ ኮሚኒቲ ሾር ቶታል እንዲጠፋባቸው የፈለጉ ነው የሚመስለው። እኔ እነሱ ፎርሙላውን እንርሳው ላይክ you know what happens like ነው በሚቀጥለው ላርገው because እንጨርሰዋለን አንጨርሰውም I don't know let me try alright let me try በዚህ የሚሰራ ከሆነ ማለት ነው ማለት ከጨረስነው 10 ደቂቃ ነው ያለን ግን የተፈለገው ምንድነው ነው ኢፌክቲቭ ታክስ ሬቱ ስንት ነው በዚህ አመት ኢፌክቲቭ ታክስ ሬት የያንዳንዱ ታክስ ሬት ሲባዛ share of its total import in that period ምን ፎርሙላ ያስፈልገው ለዛው ሼሩን ለማግኘት ነው ማለት ራሱ ሲአይኤፍ ዋላ አይደለም የፕሮዳክቱ ነው ማለት I don't know like if it makes sense ማለት እያንዳንዱ ፕሮዳክት የራሱ ሲአይኤፍ አለው ወይ cost insurance and freight የሚባል that cost and insurance and freight is its share from the total import እያንዳንዱ ገብቷቸዋል ማለት ቆይ ማለት አሁን ለምሳሌ like ነው share of community share of total ሲባዛ effective tax rate paid on community እሱን ስደምር መዋሉ let's put it this way alright ይሄ አሁን ይሄ C22 የሚለው ማለት ነው ማለት ይሄ እንግዲህ ምንድነው የምትሉት something no like no TBO ነው ዝም ብዬ TC22 ማለት ምን ማለት ነው ነው effective rate paid on commodity C in Y in year blah blah in year T ነው which means ምን ማለት ነው ያንድ የሆነ ኮሞዲቲ ፒክ አርጋችሁ ኢምፖርትድ የሆነ ኮሞዲቲ ፒክ አርጋችሁ ኮሞዲቲው ዲዩቲ ምን ያህል ከፈለ ትላላችሁ ሰርታክስ ምን ያህል ከፈለ ትላላችሁ ከዛው ላይ ሲአይኤፍ ምን ያህል ነው ትላላችሁ ላንድ ስፔሲፊክ ኮሞዲቲ ማለት ነው እና የሆነ ፐርሰንቴጅ ላይክ ነው የሆነ ክፍልፋይ ቁጥር ይሰጣችኋል let's say 0.4 ብሎ ሰጣችሁ ከዛው ላይ ደግሞ ይሄ ኤሱ ደግሞ የሚሰጣችሁ ምንድነው ይሄ አይተም ፐርሰንቴጁ ስንት ነው ከቶታል እንትኑ ማለት ነው ኤምኤስቲው ላይክ ነው ሲአይኤፍ ቫልዩ ሲካፈል ያንድ እቃ ሲአይኤፍ ቫልዩ ሲካፈል ሲአይኤፍ ቫልዩ ሲካፈል ቶታል ኢምፖርት ነው ቶታል ኢምፖርት ስለዚህ እያንዳንዱ ኮሞዲቲ ፐርሰንቴጁን ታገኛላችሁ ሬቱን ታገኛላችሁ እንትኑን ማለት ነው የኢፌክቲቭ ታክስ ሬቱን ከዛ ታባዙትና እነዚህን አሁን ትደምሯቸው ላይክ ነው ሶሪ ይሄንን በዚህ ይሄን 04 በዚህ ታባዙታላችሁ ከዛ ላይ እንካባዛችሁ በኋላ ይሄን የምታገኙዋቸውን አይተሞች ለእያንዳንዱ ኮሞዲቲ ተደምሩና በዛ አመት ምን ያህል ኢፌክቲቭ ታክስ ነበር ብላችሁ ታገኛላችሁ ነው but for me there are so many ways of doing this maybe in a simpler way እነሱ ከሚሉት በተለየ ነው ማለት እዛው ውስጥ አንግባገር ስለዚህ እንደዚህ አርጋችሁ ታገኙና ይሄ ምን ይሰጣችኋል ያንድን አመት የኢምፖርት ኢፌክቲቭ ታክስ ሬቱን ይሰጣችኋል ማለት ኢፌክቲቭ ታክሱ ስለዚህ በ2022 ላይ የነበረ ኢፌክቲቭ ታክስ ሲቀነስ የ2015 ኢፌክቲቭ ታክስ ልዩነቱን ታገኛላችሁ ማለት ነው ልዩነቱን ታገኛላችሁ ማለት ነው then equal to below s minus f50 ከዛ አላ ለምንድነው ነው put simply the change in ከዛ bracket brace ውስጥ አርገው TC22 I said do like the change in the overall effective tax rate on imports between አቀያየሩ ማለት ነው እንግዲህ
ይሄንን በብቻው ላይክ ነው እንደገና በብቻው ልጀምረውና በሚቀጥለው በ92ኛው ቪዲዮ ሙሉን ብናየው ይሻላልና እኔም ይመስለኝን አስቀምጣለሁ። እንግዲህ እንደዛ ይሆናል። ስለሰማችሁኝ አመሰግናለሁ። የነገ ሰው ይበለን። መልካም ጊዜ